ሆነ አሁን በጠይቅ እኮ አንተ እግዚአብሔር ልጅ ነኝ አትለኝም። ደፍረቁ አሁን ድናሃል አንተ እንዴት ነው አይደለም? እግዚአብሔር ልጅ ነው አንተ እና የማን ልጅ ነኝ? ድናሃል ወይ ነው ጥያቄ እኮ ነው። ድናሃል ወይ እንደ ቸርነቱ ነው። የሱ ፍቃድ እኮ ነው የኔ አይደለም። ውጀታ አሮን ነው ችግር አለብኝ። እኔ አሁን አንድ ቀንም እንደዚህ ያላልኩኝም በነበርኩበት ጊዜና እኔ አይመጣውም እኔ ጋር ችግር አለብኝና እንደው ለበዓሉ ድምቀት ይደገምላችሁ። ልሳን እንደዚህ ከሆነ በአፍንጫዬ ከጌታ ጋር የሚያገናኝ ነገር ነው ብዬ አላስብም። ልሳን ማለት አይመስለኝም። ግን ነው ለምትሉ ጅማዬ ነይ በደንብ አብረሽ ማለት ከፈለግሽ አንድ ፕሮግራም አለ ልድገመውና እናንተም እንድትታዘቡ ነው። ልሳን ማለት ይሄ ነው ወይ መጽሐፍ ቅዱሳዊ ነው ወይ ለሚባለው እንግዲህ እናንተ የምትሉት ይሄ ነው። ምንም ልዩነት የለውም። እያንዳንዱ ብታመጡ ይሄን ነው የሚሉት። ሃይዌን የጌታ ይባርክሽን ቤት ሰላም ሸር ፎሎ ታፕታፕ ኮፕሊንክ በጌታ በኢየሱስ ክርስቶስ ኮፕሊንክ ኬካፖራ ዲደደበገስ ካፕራ ረጣታችሁን ያበርታልኝ ጌታ ረጣታችሁን ያበርታልኝ ጌታ ሸር አልኩኝ ማይ ቤገሌ መስኬ ፕሬግሌዲያና ማስካ ፕራግላዲያ ኢኪያ ማንዶ ሻላማ አንዶ ሀራባጋላ ማስኬ ፕሬግሌዲያ ኤጀን መስኬ ፕሬግሌዲያ አስካፕራ የአርብቶ አደሩ የእንስስ አምላክ የእናንተ የእናት የአባታችሁ አምላክ የእናንተ የልጆች አምላክ የኔም የጸጋኝ አምላክ የጸጋው ጉልበት ፒቻዞ ፕሬቲቱ ሲፕሬሉ ቱፕራ ላጃ ተስቶፕራ ሃሌሉያ ጃሳካ ፖራ ለባጋ ጠንካራ የሚያደርግ እና አሪፍ ነው። ምቾት እኔ ተመችቶኝ ይመቸኛል። እንደዚህ አይነት ነገር ደስ ይለኝ እና ሰላም ነው። ግን ሰላም ነው ቤተሰብ። እዛ ውስጥ ከሆናችሁ ላይታወቃችሁ ይችላል። እውነቴን ነው የምለው። እኔ ልሳን እግዚአብሔር አምላክ በመንፈስ ቅዱስ ሞልቶ የሚሰጠው ነገር ነው። የማይተረጎም ግን አይደለም። የማይተረጎም ልሳን አይሰጥም። እና አሮ ነው ብታስተምሯቸው ጥሩ ነው። ቢማሩ እውነትን ቢያውቁ እውነትን ቢፈልጉ በቀና ልብ ቢጠይቁ መልካም ነው ብዬ አስባለሁ። እና ይሄ ነው በአጠቃላይ ልሳን ሲፋቅ ይሄ ነው። እና በቀላሉ ትላንትና ያን ያህል ሰዓት ከምናጠፋ ይቺ መልስ ትሆን ነበር። እንደው እነ መዝሙረ ያሬድ ታጋሽ ጨዋነትም ስላላቸው እንጂ በዚሁ ቋጨው ነበር። እኔ ጨዋ ስለሆኑ እነ ዮሐድ እነ ዲያቆን መኩ ምናምን ጨዋ ስለሆኑ ምናምን ነገር በደንብ ለማስረዳት ምናምን በዚህ ወጥቼ በዚህ ገብቼ ይላሉ። ለምን ክርስትናቸው ያንን ስላስተማረ እንጂ እቺን አውጥተ ምናምን ነገር ትለቅባቸውና አከተመኩ በቃ ይፈርሳል። ያ ሁላ ዝባዝንኪ ይፈርሳል በአንዴ። ይሄ ነው አስቸጋሪው ነገርና ያሳዝነኛል። እንዴ ሌላ ፕሮፊት መጣልኝ እንዴ? ቆይ እስቲ ቁጥር እየጻፈልኝ ፕሮፌት ሚኪ ና አንተማ ለሆነ ጉዳይ ፈልጋለሁ አባ ና ግባ አንተም ትለው የለ ና እሺ ይኸው የኔ አባት ና እንጂ ሰላም ነው ዮኒሻ ዮኒ እንደነ ሰላም ነው እንዴት አመሸህ ሁሉ ሰላም ሁሉ ሰላም እንደነ ሁሉ መልካም
አለው አለው ተመችቷል። ጥያቄ ያልኩብኝ እኮ ያንተ ጥያቄ አያልቅም እኮ ያንተ ጥያቄ አላልቅም እያለ ነው። ማግኘቴ አይ ይሄ የአሁኑን ቪዲዮ አይተዋል? አላየሁም። ኧረ ያለበት ቦታ ሙዚቃ አለ። ፕሮፌትዬ የነዋይ ደበበ ነው የሚሰማኝ። ቪዲዮን አሳየኝ። ኧረ በስመ አብ አንተ ከባድ ነው ጆሮክ። እኔ ባጃጅ ጆሮዬ ከባድ ነው። ነዋይ ደበበ ሰላም እያለ ነው። ገዳም የፍቅር ገዳም እያለ ነው። ኢቭን ኢፍ እኮ ማወራ በኤርፎን ነው ማሰማገ። ጆሮ ከባድ ነው። ቪዲዮን አሳየኝ እስቲ። እሺ የኔ አባት ሚታ ፕሮግላዲያና ማስካ ፕራግላዲያና ማስካ ፕራግላዲያ ኤቤቤቤቤጌኔ ሜስኬ ፕሬግሌ ቤጌስኬ ፕሬግሌዲያ ሃይዌን የጌታ ይባርክሽን መቤት ሰላም ሸር ፎሎ ታፕታፕ ኮፕሊንክ በጌታ በኢየሱስ ክርስቶስ ኮፕሊንክ ኬካፖራ ዲደደ በጋስ ካፕራ ረጣታችሁን ያበርታልኝ ጌታ ረጣታችሁን ያበርታልኝ ጌታ ሸር አድርጉኝ ማይ ቤገሌ ሜስኬ ፕሬግሌዲያና ማስካ ፕራግላዲያ ኢኪያ ማንዶ ሻላማ አንዶ ሀራባጋላ ማስኬ ፕሬግሌዲያ ኤጀን ሜስኬ ፕሬግሌዲያ አስካብራ የአርብቶ አደሩ የእንስስ አምላክ የእናንተ የእናት የአባታችሁ አምላክ የእናንተ የልጆች አምላክ የኔም የጸጋይ አምላክ የጸጋው ጉልበት ፒጃዞ ፕሬኪቱ ሲፕሬ ሉቫቱ ፕራላጃ ጃስቶፕራ ሃሌሉያ ጃሳካ ፖራ ለባጋ ጠንካራ የሚያደርግ እያየው ጨምራለሁ ብሮዬ። ይቺን ነገር ትንሽ ዘገብ ብታደርገኝ። ኦኬ ታዲያ እኔ ስለ እንደዚህ አይነት ሙከራዎች እኔ አይመለከተኝም። ይሄ መጽሐፍ ቅዱስ ልሳን አይደለም። ሰው ከኔ ጋር ለሙግት አታቀርበውም። ይሄን የሆነዬ ማጋል አቅርበው ማንም ጋር አታቀርበው። ይሄ እኛን አያውክሉንም እነዚህ ብሮ። እንግዲህ ሁሉም የሚናገሩት ልሳን እንደዚህ አይነት ነገር ነው አይደል? ተመሳሳይ ነው። እንደዚህ አይደለም። ልሳን ትናንት ስንወያይ ሰምታላል። ጤናማው ልሳን እኮ ሰምታል። ወዳጆቼ እኮ ደንብረው የወጡትን ልሳን ሰምታል። አንድ መመለስ የከበዳቸው ታዲያ የሚተረጎም እና የማይተረጎም እያለ ዮሐድ እየሰማ ፓውዝ አድርገህ ወንድ ነህ ግን ተመችተኛል። ዮሐድን አልሰማህም እንዴ? በኦርቶዶክስ ውስጥ እኮ ልሳን አለ አለ እኮ። ልሳን ተናጋሪ ነበረ አለ። አሁን የለም ማለት ጸጋ ስጦታን እንቀበላለን አለ እኮ። ውይይቱን አልሰማህም መሰለኝ እንጂ ልሳን ጸጋ ስጦታን ዛሬ በመሀል ስራ ነበረኝና በመሀል ሙሉ ቪዲዮ ልላክል። እሺ ኧረ ይመጣል። ዮሐድ እኮ የተመመደ ሰው አይደለም። ቪዲዮ ቆይ ዮሐድ ሳይሆን ሙሉ ቪዲዮ ልላክላ። በቃ ልሳን ጸጋ ስጦታ እንደሆነ አምኗል። በኦርቶዶክስ ውስጥ እንደተነገረ ያውቃል። ከዛ ደግሞ ባክቶስ የሚባል መጽሐፍ ዛሬ ከፍታለሁ አስፈላጊ ከሆነ በደንብ እንወያያለን። ስላልነበርክ እንጂ የሚተረጎመው በመሀል አልነበርኩም አልዋሽ በመሀል አልነበርኩም ማለት አልነበርክም። ስለዚህ ይመጣል ወንድማችን ሙሉ ሪካርዱን ልላክልህ። ሪካርዱን ልላክልህ። ቪዲዮ አለ። ደስ ይለኛል። ሌላው ምንድነው? ስለዚህ ብዙም አብዛኛው የወንጌላውያን አይደለም። አንድ ይሁን ይልንገር ኤቭሪቲንግ ማለት ነው። ኤቭሪቲንግ ወንጌላውያን እምነት ትክክለኛ 100% አፖስቶሊክ ሴሴሽን ያለው እውነት የሆነ ትምህርት ነው። ባይዘው በወንጌላውያን እምነት ላይ ያለን ጥያቄ ሁሉ እኔ መጠየቅ ትችላለህ። በዚህ አጋጣሚ ኤቭሪ ጥያቄ ማለት ነው። ይሁን ኤቭሪ ማ የተለያየ ሆኖ ኤቭሪ አንተ ልትመልሰው አትችልም። ለመካነ ኢየሱስን አንተ ልትመልሰው አትችልም። መጠየቅ ትችላለህ። ይፈልግ ጥያቄ እስኪያልቅበት ጥያቄ ካለ ቆይ የኔ አባት ሚኪሻ የመካነ ኢየሱስን አንተ መመለስ አትችልም። ኖ በቃ እኛ ድነናል። እኛ እኮ ነገ እንድናለን የምንል ሰው አይደለም። አሁን እግዚአብሔር ልጅ ነን እኮ። እኔ ያልኩህ አሁን የመካነ ኢየሱስን አንተ ልትመልስ አትችልም። መካነ ኢየሱስ ድነዋል። ዋናው እኮ ኦልሬዲ እግዚአብሔር ልጅ መሆናቸው ነው። የሆነ አሁን በጠይቅህ እኮ አንተ እግዚአብሔር ልጅ ነኝ አትለኝም። ደፍረህ እኮ አሁን ድነሃል። አንተ እንዴት ነው አይደለም? እግዚአብሔር ልጅ ነው አንተ እና የማን ልጅ ነኝ? ድነሃል ወይ ነው ጥያቄ እኮ ነው። ድነሃል ወይ?
እንደ ቸርነቱ ነው። የእሱ ፍቃድ እኮ ነው፣ የኔ አይደለም። ማዳን የሚችለው አምላክ እንጂ እኔ ስላልኩ ድኛለሁ ማለት ታዲያ ያልተረጋገጠ ቢረጋገጥማ አንተ እዚህ ምን ታደርጋለህ? እስቲ ልጠይቅህ። ቆይ ልነግርህ ነዋ። ብትድን አንተ እዚህ ምን ታደርጋለህ? ለምሳሌ ቆይ የዳነ ሰው አሁን ለምሳሌ ስጦታ ይኖራል አይደል? አንተ ድኛለሁ ብለሃል። የዳንክነ በክርስቶስ አምነህ ድነሃል። በጸጋው አንተ የምታደርገውን ቆይ አዳምጠኛ። ጸጋው ተሰጥቷል አይደል? የሰማውን ጸጋው ተሰጥቷል አይደል? የምን ጸጋ ማለት ማንተን አድርገዋል? ድነሃል። አንተ አሁን የምኑ ጸጋ? የአገልግሎት ነው? ይሄ የመስቀል ስራ ድነሃል። እንግዲህ በእሱ ያመነና በጸጋው በኩል በእምነት ድናችሁ ጸድቃችሁ አይደል? አዎ ኤፌሶንን ነው የምትጠቅሳት አይደለ? ምዕራፍ 2 ቁጥር 9 ላይ ከስራ አይደለም የሚለውን አይደል የምትለው? አዎ ከስራ አይደለም ይላል። ማንም እንዳይማካ ከስራ አይደለም ከእግዚአብሔር ነው። ኦሬዲ ከዛ በኋላ ዝቅ ብሎ የሚለውን ግን አንብበዋል ወይስ ትተዋል? አንብብልና ክፈትና አንብብልን። ችግር የለም አንብብልን። ዮኒ በማንበብ እኮ አትታልም አንቺ። አባ እግዚአብሔር እስካቦኝቲ በለው ሂድበት እና ሂድበት። አይቺን አታስቀስ ያስከ የመጣ ነው ደስ የሚለኝ። እግዚአብሔር የልሳኑን አታስቀይሰኝም። በሷ ፈልጋል ያ ነገር ጥሩ አፕሮች ነው። አይ የልሳኑንም አታስቀይሰኝም። ልሳን አልኩ እኮ የፈለግከውን ሰው መጥራት ትችላለህ። ዛሬም ሊያስሉኝ ነው። እኔ ለተወሰነች ነገር ነበር የገባሁት። ግን እሺ ቆይ ምን ይሆን መሰለ? ምን ይላል መሰለ? ጸጋው ይላሉ ኤፌሶን 2:8 ላይ ብዙ ጊዜ እንደዛ ከሆነ ይሁን አንተ የምትሄድበት። እሺ ምን ይላል? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከስራ አይደለም። እኛ ፍጥረት ነንና እንመላለስበት ዘንድ የእግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ከዛ ምን ይል መሰለ? ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳኖች እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱም ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተናገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገድሎ በሁለታችን በአንድ አካል እግዚአብሔር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከዚህ ወዲህ ቅዱሳን ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። በሐዋርያት በነቢያት ላይ መሰረት ላይ ታነጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉም የተጋጠመ በጌታ ቅዱስ ቤተመንግስት እንድንሆን ያደርጋል። በእርሱም እናንተ ደግሞ እግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ምን ይላል? በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ምንድነው ትሰራላችሁ ማለት? ትሰራላችሁ አይደለም የሚለው ትሰራላችሁ ነው። ትሰራላችሁ አላለም። ትሰራላችሁ ነው። ቁጥር ስንት ነው ያነበብከው? 22 የመጨረሻ ቁጥር እያነበብክ ስትሄድ መጨረሻው ላይ አንተን የሚይዝ ነገር ምን ይሆን መሰለ? ያለ ስራ እንደማታገኘው እዚሁ ጋር በእርሱ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ትሰራለህ ወይስ አትሰራ? አንተ ጸጋው አድናቸዋል ብለህ ገምድመው ምንም የሚያስፈልግ ነገር ይላል ብለህ እዚህ ጋር ታዲያ መልካም ስራ ኦኬ፣ ልመልስ። ዝም አልክ እኮ። እሺ ምንድን ነው ቁጥር 26 22 እንደሚለው እናንተም ደግሞ
እግዚአብሔር በመንፈሱ በሚኖርበት ማደሪያ ትሆኑ ዘንድ እንደ አብራችሁ እየተገነባችሁ ነው ማለት ግሮዝን እኮ የሚያሳየው ታድጋላችሁ ነው እንጂ ትድናላችሁ የሚል ቃል የለም። ባይዞ ዮኒሻ ከዳንክ ምንድን ነው የምትሰራው? ስለዚህ ቆይ እኔ አንተ ልጠይቅህ፣ ቆይ ልጠይቅህ 2:8 ላይ በእምነት በጸጋው ጸድቃችኋል፣ ይህም ከእናንተ ሳይሆን ከእግዚአብሔር ነው ማለት ምን ማለት ነው? እስቲ አንተ ትክክል ነው። እግዚአብሔር ነው የሚያጸድቀው። እኛ ፍሪ ዲስከሽን እናድርግ። አዎ ከእግዚአብሔር ታዲያ ነው። ሁለት አይነት ጽድቅ ነው ያለው። በጣም ጥሩ። እንደሱ ካልከኝ ምን ይሆን መሰለህ? የቱ ጋር ልወስድ ነው? ማቴዎስ ላይ ልወስድ ነው የኔ አባት። እንደሱ ካልከኝ ማቴዎስ 15 ላይ ብትሄድ ምን ይላል? አውጣው። ቆይ አንዴ ዮሐንስ መሰለኝ ላውጣው እኮ ይቅርታ፣ ዮሐንስ 15 ላይ ማቴዎስ አልኩኝ። ምን ይል መሰለህ? ቃል በቃል ኢየሱስ ክርስቶስ ነው የምለው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው ይላል። ከዛ ምን ይላል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። ምን ማለት ነው? ድነሃል፣ የምትሰራው ነገር የለም። የወይን ግንዱ እሱ ነው። ፍሬ የማያፈራውን ያስወግደዋል ይላል። ምን ማለት ነው? ከዳንክ በኋላ መወገድ አለ? እስቲ ዘግበኝ። ታዲያ ካለኔ እኮ ፍሬ ልታፈሩ አይቻላችሁ የሚለው ነው የታደርገው ነው ያለኔ ይላል 15 ላይ ያወጣው። አዎ ወይ ላውጣልህ ማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 15 ኮሬክት 15 እሺ ምን ልምላቸው? ፍሬ ማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግዷል፣ ፍሬን የማያፈራውን ሁሉ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያደርገዋል። ስለዚህ ከዛ ወርዶ ያለኔ ይላል ደግሞ እኮ ያለኔ ፍሬ ልታፈሩ አይቻላችሁም። ከእሱ ጋር ስትኖሩ እንጂ ፍሬ የምታፈራው በእኔ ብትኖሩ ይላል፣ ቃሎቼን በእናንተ ቢኖሩ የምትወዱትን ሁሉ ትለምናላችሁ ካለ በኋላ ብዙ ፍሬ እንድታፈሩ ደቀ መዛሙርቴን ብትሆኑ በአባቴ ይባረካል ብሎ ያለኔ ፍሬ ልታፈሩ አይቻላችሁም ይላል። ስለዚህ ከሱ ውጭ ፍሬ ልናፈራ አንችልም ማለት ነው። ስለዚህ ስለ ፍሬ ሲወራ ተረጋጋ። አንተ የምትቀበለውን ደህንነት ነው እኔ የምቀበለው ሳይሆን እዚህ ጋር የሚለውን ነው የምናወራው። ምን ይላል መሰለ? ቃል በቃል ስማኝ በደንብ። እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል። ይሄ ኢየሱስ ክርስቶስ የተናገረው ነው። ፍሬ የማያፈራውን በእኔ ይላል፣ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። በእኔ በክርስቶስ ነው ፍሬ ያፈራል። በክርስቶስ ነው። በእኔ ያለውን ቅርንጫፍ እኮ ነው የሚለው። ከሌላ ቢሆን አዎ ከክርስቶስ አይደለም እና አንተ የምትለው አርጊመንት ያስኬዳል። በእኔ ነው የሚለው። ምን ይላል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራ በእኔ ያለውን በክርስቶስ ነው ፍሬ ያፈራም ያስወግደዋል ይላል ቃል በቃል። አሁን እኮ አሁን ፋላሲ ምሰራው ለመሰለ አሁን እኮ ይሄን ጥቅስ ራሱ ብታመጣ ለአንተ ሙግት ሰው ከዳነ በኋላ ጽድቅ ካገኘ በኋላ ጀስቲፋይ ከሆነ በኋላ ሊጠፋ ይችላል የሚል ሙግት ብታነሳ ሜቢ ሊያስኬድ ይችላል። አሁን እያወራን ነው ስለ ኢኒሻል ስለ እግዚአብሔር ልጅነት ነው። ስለ እግዚአብሔር ልጅነት ደግሞ ይህ ጥቅስ አያግዝም ሲጀመር። ለምን ከተባለ ኤፌሶንን ያነሳ ነው። ኤፌሶን ምዕራፍ 2 ቁጥር 8 በእምነት በጸጋው ድናችኋል። ያ ማለት አንተ የምትከተላቸው አገልጋዮች የሚያምኑት ኢኒሻል ሳሊቬሽን ብሎ ያምኑታል፣ ማታውቀው ከሆነ ማለት ነው። ከዛ ደግሞ ድነናል፣ እየዳንን ነው፣ ገና እንድናለን ብሎ በፓዝ የሚያስቀምጡት። አንተ ግን ቀጥታ ገና መዳንህን እንኳን ኢኒሻል ሳትናገር እንደነሱ ማለት ነው እኔ ያመኘበት ሳይሆን ቀጥታ ወደ ፍሬ ማፍራት ሄድክ። ስለዚህ አሁን ድነናል፣ እየዳንን ነው፣ ገና እንድናለን ራሱ በስተክል አላስቀመጥከውም ማለት ነው። ኤፌሶንን እዛው ዝጋውና እዚህ ጋር መጥተህ ደግሞ የዳነ ሰው ካላፈራ ሊጠፋ ይችላል የሚል ሙግት ብታመጣ በዮሐንስ ወንጌል መሰረት ሊያስኬድ ይችላል። ለምን ከተባለ የምጠቅሳቸው ጥቅሶች ማለት ነው ሰው ከዳነ በኋላ ሊጠፋ ይችላል፣ ስራ ካልሰራ፣ መልካም ካልሰራ፣ በቅድስና ካልኖረ ለሚለው ሊያግዝ ይችላል። ፕሮባብሊቲ ይሄ አይደለም ሙግታችን እኮ መጀመሪያ ይችላል አይችልም ምናምን እኮ አደ ክርስቲያንን ብትል ኦርቶዶክስም ካቶሊክም ራሳውን እኮ ይችላል አይችልም ምኑ ፍልስፍና ውስጥ ገባ። የኔ አባት የኛ ነገር ምንም ሳይኖርማ ሲጀምር ክፍሉም ይሻለን እኮ ምን አሁን እኮ እኔ ወይሽ እንደዛ ከሆነ በምንድን ነው የዳንከው አንተ? እኔ እንዴ እንደ ቸርነት እኮ ነው የሚለው በጸጋው በሱ ዮኒሻ በምን ዳንክ አንተ?
እኔ በክርስቶስ ነው። በጸጋው መዳን ማለት ምን ማለት ነው ለአንተ? መዳን ምን ማለት ነው ለአንተ? ለእኔ መዳን ክርስቶስ በሰጠው የእኔ ነገር ምንም ሳይጨመርበት የእኔ ነገር ሳይጨመር ከዛ ግን የእኔ ፍሬ ማፍራት ይጠበቃል። ለምሳሌ አሁንም በሳይንሱ እንሂድ። በሳይንሱም በምን አፈረስከው? አላፈርሰውም። ለምን መሰለህ? አፈረስከው። መቻል የእኔ ምንም ሳይጨመርበት ብለህ ያራዩኒ ምንም ሳይጨመርበት ከዛ ደግሞ ጨምሬበት ለመመለስ ሳይሆን መስራት ያለብህ። አሁን ለምሳሌ የሆነ ሰው አሁን ለምሳሌ ለመዳን እናንተ እንደምትሉት ከሆነ የሆነ ትምህርት ቤት ይገባል። ትምህርት ቤት ስለ አሁን ለምሳሌ አንድ ሰው ከአካውንቲንግ ላጥና ይላል። ምንድን ነው የሚያደርገው? መጀመሪያ ትምህርቱን ይማራል አይደለ? ትምህርቱን ሲያማር ሰርተፍኬት ይሰጠዋል። ከዛ ምን ያደርጋል? ግራጁዌት ያደርጋል። ግራጁዌት አድርጎ በዛ ነገር መስራት አለበት አይደለ? ካልሰራ ምንም ጥቅም የለው ነው ወይስ በዚህ አትስማማ? እኔ እኮ አሁን ያመነ ሰው ከዛ በኋላ ስራ ይሰራል ብትለኝ ሙግታችን ጥሩ ነው። አሁን እኮ መጀመሪያ መዳሌን እያወራን ነው። መጀመሪያ መዳሌን እንተማመንና ከዛ በኋላ ስለ መልካም ስራ ስለ ያዕቆብ መጽሐፍ እንሄድበታለን። አሁን እንደሚለው እኮ ኤፌሶንም እኮ በክርስቶስ ኢየሱስ መልካሙን ስራ ለመስራት ተፈጠርን ይላል። መልካሙን ስራ ለመስራት ይላል። አሁን ስራና ድኛለው በእኔ ስራ አይደለም። ከዛ ደግሞ እኔ ካልተጨመርኩበት ይሄ ፋላሲ ነው። መጀመሪያ መዳንን እመን፣ የእግዚአብሔር ልጅ መሆንን እመን። ከዛ ደግሞ ስለ ስራ እናወራለን ማለት ነው። ስራና እምነት በጣም የተለያየ ጉዳይ ስለሆነ ማለት ነው። ስራ ማመን ማለት ይሄን ልለው የፈለግኩ ምንድነው እምነት የሌለው ስራ በራሱ የሞተ ነው ይላል ያዕቆብ መልእክት። ግን ምንድነው ሲባል ሰው ያመነውን ነው የሚሰራው። አዎ ትክክለኛ ያመነው እምነት በስራ ይገለጣል የሚል አናሎጂ ስራው ያጸድቃል። ከአንተ ጋር የሚያጋጭ ምን መሰለህ ብሮዬ፣ አንድ ነገር ልንገርህ። ያላመነውን እንዴት ሊሰራ ይችላል? እሱን ነው አመለ አንድ ሰው ሲያምንበት